አርቲስት ታሪኩ ብርሃኑ ባባን በ38 ዓመቱ ሲለየን ከሐዘን በተጨማሪ እኔ ቁጭ ብዬ ማሰብ ነበረብኝ። ምንድነው ይሄ? ምን ማለት ነው? የምድር ኑሮስ ምንድነው? ለምንድነው የተወለድነው? ለምንድነው እዚህ ምድር ያለ ነው? ነጭ ነው፣ ያስተናግዳል፣ ዌይተር ነው። በጣም እየሳቀ እየተጫወተ ነው የሚያስተናግደው። ደስ ስላለኝ እኛ ጋር ሲመጣ እኛ ጋር ሲደርስ ሰላም አልኩት። ሆን ብዬ how are you doing አልኩት። እንዴት ነህ አልኩት። ሲመልስልኝ ምን አለ? living my dreams አለኝ። እንደ መግቢያ ኢትዮጵያ ውስጥ የምንጠቀምበት አገላለጽ አለ። ሰክሰስን ስናስብ ሰው የደረሰበት ቦታ እደርሳለሁ እንላለን። ሰው የደረሰበት ቦታ እደርሳለሁ እንላለን። ምን ማለታችን ነው? አንድ ሌቭል አለ፣ እዛ ጋር መድረስ እፈልጋለሁ፣ ሰዎች የደረሱበት ቦታ ላይ መድረስ እፈልጋለሁ እንላለን። ያ ሲሊንግ ነው፣ ያ ጣሪያ ነው። በህብረተሰብ ውስጥ የሚቀመጥ ጣሪያ ሲሊንግ ነው። ግን እንዴት እንደሚይዘን አናውቅም። ሰው የደረሰበት ቦታ ደርሳለሁ የሚለው ሐሳብ እንዴት እንደሚይዘን አናውቅም። ምሳሌ ልስጣችሁ። እኛ ልጆች ሆነን ሀብታም የሚባሉ ሰዎች ነበሩ፣ ሀብታሞች ነበሩ። ስለዚህ ሀብታሞች አሉ፣ እናውቃለን፣ ሀብታሞች ናቸው፣ ቤታቸው ቆንጆ ነው፣ የሚነዱት መኪና አዲስ መርሴዲስ ወይም ሬንጅ ሮቨር ነው፣ ጥሩ ስራ አላቸው፣ ከኢትዮጵያ ውጭ አሜሪካ ሄደው ይመጣሉ፣ ቬኬሽን ይሄዳሉ። ይሄን ያለ እና ሀብታሞች ናቸው እና ተመሳሳይ ሀብት አላቸው፣ እዛ ጋር ደርሰዋል፣ ሀብታሞች ናቸው። ከዛ ቆየና አንድ ሰውዬ መጡ። እኛ ሰውዬ ሼክ መሐመድ አላሙዲ ናቸው። ሰውየው መጡ። ሲመጡ ግራ ገባን። ማለት የሀብታም ዴፊኒሽኑ ግራ ገባን። ለወጡት። ምንድነው ያደረጉት? ሰውየው መጥተው ተቀምጦ የነበረውን ጣሪያ ነቅለው ጣሉት። ስለዚህ የሀብታም ዴፊኒሽን ተለወጠና በፊት በጣም ሀብታም የምንላቸው ሰዎች በሳቸው አይን ስንመለከት አቬሬጅ ሆኑ። ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን። ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሲሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን። ከዓመታት በፊት አንድ ህልምሽን ንገሪኝ የሚል ትምህርት ነበረኝ። ከሱ ደግሞ ቀጥሎ ህልሜን ምን ላድርገው የሚል ደግሞ ትምህርት ነበረኝ። ህልምሽን ንገሪ መነሻው ኩዊን ኤስተር ነች፣ ንግስት አስቴር ነች። እና አስቴር ህፃን ልጅ ሆና ከጓደኞቿ ጋር ስታወራ በኢማጂኔሽን ያየሁትን ነበር ማስተምረው። እና አስቴር መጨረሻ ንግስት ነው የሆነችው። ከጓደኞቿ ጋር ሲያወሩ ያወራሉ። ያንቺ ህልም ምንድነው? ያንቺ ህልም ምንድነው ይባባላሉ። እና አንዷ ጓደኛዋ ምን ትላለች? እኔ በጣም ሀብታም ገበሬ ማግባት ነው የምፈልገው። በቃ ሰፊ እርሻ፣ ከብቶች ያሉበት በጣም ትልቅ ጎጆ ቤት ተሰርቶ እንዲህ ነው እኔ ማልመው፣ ይሄንን ነው ትላለች። ሌላዋ ደግሞ እኔ ደግሞ መነገድ ነው የምፈልገው፣ ልብስ መስራት ፈልጋለሁ፣ ግን የልብስ ነጋዴ መሆን ነው የምፈልገው እና በጣም ሀብታም መሆን ፈልጋለሁ ትላለች። ሌላዋ ጓደኛዋ እኔ እንኳን እዚህ ሀገር መኖር አይደለም የምፈልገው፣ ሌላ ሩቅ ሀገር ሄጄ የውጭ ሀገር ሰው አግብቼ ስኖር ነው ህልሜ ትላለች። ሁሉም ይናገሩና የአስቴር ተራ ይደርሳል። አንቺስ አስቴር ይሏታል። እኔ አልናገርም ትላለች። ንገሪኝ፣ ህልምሽን ንገሪኝ፣ ምንድነው ያንቺ ህልም ብለው ይሏታል። ብትናገር ገና ልጅ ሆና እሷ የሚታያት ዙፋን ላይ እንደምትቀመጥ ነው። ብትነግራቸው ይስቁባታል። ስለዚህ ህልምሽን ንገሪኝ እምቢ ትላለች። ህልምሽን ንገሪኝ በጣም ትልቅ ሆነባት፣ ንግስት ሆና ነው የሚታያትና በሱ ነበረ። በኋላ ግን ያ ህልሟ ተሳክቶ ባትናገረውም ዙፋኑ ላይ ተቀምጣ የአርጤክሰስ ሚስት ሆና በ127 ሀገሮች ላይ ንግስት ሆናለች። ህልሟ ተሳክቷል። በህልም አምናለሁ። ሁለተኛው ደግሞ ህልሜን ምን ላድርገው የሚል ነበረ። ህልሜን ምን ላድርገው ደግሞ ምንድነው? ህልማችሁ በጣም መበልጸግ ይሆናል። ከዛ ግን
የማትጠብቁት ድህነት ውስጥ ትገባላችሁ። ከዛ ምንድነው ይሄ ነገር? እኔ ያሰብኩት እንደዚህ ነበር፣ ምናልባት ፈጣሪም ውስጥ ያስቀምጠው ይሄ ነበር። የሆነው ግን ተቃራኒው ነው። ስለዚህ ምንድነው መሆን ያለበት? እሺ ችግሩንስ ልቀበለው፣ ልስማማ፣ ግን ህልሜን ምን ላድርገው? ህልሜ አይጠፋም ከውስጤ፣ ምን ባደርገው ይሻላል የሚል ነበር። የዛሬ 2 ወር አካባቢ ከኢትዮጵያ ውጭ ነበርኩና አንድ ሬስቶራንት ገብቼ ከወዳጆቼ ጋር የሚያስተናግድ ሰው ነበረ እና ነጭ ነው ያስተናግዳል። ዌይተር ነው። በጣም እየሳቀ እየተጫወተ ነው የሚያስተናግደው። ደስ ስላለኝ እኛ ጋር ሲመጣ እኛ ጋር ሲደርስ ሰላም አልኩት። ሆን ብዬ how are you doing አልኩት። እንዴት ነህ አልኩት። ሲመልስልኝ ምን አለ? living my dreams አለኝ። ማረጋገጥ ፈለኩ በትክክል ምን እንዳለኝ እና ደግሜ ጠየቅኩት። how are you doing? living my dreams አለኝ እና በጣም ተገረምኩ። እንግዲህ የሚሏቸው አለ እንደዛ ስትሏቸው፣ እንዴት ነህ ስትሏቸው well I can't complain, I'm doing great ብለው ይላሉ። እሱ ግን ያለኝ living my dreams ነው ያለኝ። ያየውን ድሪም ከሩቅ አይቶ ጎትቶ አምጥቶ ወደዛ እየሄደ እንደሆነ በመረዳት አሁን ራሱ ህልሜን እየኖርኩት ነው። ከዛ ጠየቁት፣ ሁል ጊዜ ሰው ሰላም ሲልህ እንደዚህ ነው የምትለው አልኩት። ሁል ጊዜ አለኝ። ሰላም ሲሉኝ መመልሰው living my dreams ነው የምለው አለ እና ኢምፕሬስ አደረገኝ። አርቲስት ታሪኩ ብርሃኑ ባባን በ38 ዓመቱ ሲለየን ከሐዘን በተጨማሪ እኔ ቁጭ ብዬ ማሰብ ነበረብኝ። ምንድን ነው ይሄ? ምን ማለት ነው? የምድር ኑሮስ ምንድን ነው? ለምንድን ነው የተወለድነው? ለምንድን ነው እዚህ ምድር ያለ ነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሻሊዝም ጥያቄ። ኤግዚስተንሻሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው። ለምንድን ነው ያለ ነው? በጣም አጭር ነው። ልክ እንደ እንፋሎት ነው እንደሚል ቅዱስ ቃሉ። ሻይ ስታፈሉ ስትከፍቱት እንፋሎቱ እንደሚወጣ ወዲያው ደግሞ እንደሚጠፋ እንደዛ ነው። እኔ ሐኪም ከሆንኩኝ ከሜዲካል ስኩል ከወጣን 25 ዓመት ሆኖኛል። አልፏል። ከዛም ግን በቃ እንደዚህ ነው ሄደው። ስለዚህ what does it really mean life ሲባል ምን ማለታችን ነው? እንዴት ነው እዚህ ምድር ላይ የምንኖረው? ለምንድን ነው የምንኖረው? እኔ ብቻ አይደለም እነትዬ እንትና ነጋሽ እንትና ለምንድን ነው የሚኖሩት የሚል ጥያቄ ያመጣል። እኔን የዛሬ ከብዙ ዓመት በፊት ወደ መንፈሳዊ ዓለም ያመጣኝ ይሄ ጥያቄ ነበረ። ምንድን ነው ሪሊ የምንኖረው ለምንድን ነው የሚለው ጥያቄ ነበር እና የእሱም ጥያቄ እንደዚህ ነው ያደረገኝ። ብዙ እንድጠይቅ ቁጭ ብዬ እንዳስብ እንዳሰላሰል አደረገኝ። እሱን ሳስብ ግን አብሬ ደግሞ የኢትዮጵያን የኪነ ጥበብ ባለሙያዎች እያሰብኳቸው ነበረ። እንደ ቦሊውድ ወይም እንደ ሃሊውድ አክተሮች ብዙ የሚከፈላቸው አይደሉም። አብዛኞቹ 99% ሀብታሞች አይደሉም። በትንሽ ክፍያ ነው የሚሰሩት። ግን አስቀውናል፣ ኑሯችንን አሳይተውናል፣ ህይወትን አስተምረውናል፣ አዝነናል፣ አብረናቸው አልቅሰናል። በተለይ በሙቪ ኢንዱስትሪ እና በቲያትሪካል አርት ውስጥ ያሉ አክተሮች በጣም በትንሽ ክፍያ የዝና ሳይኮሎጂ ያስጨነቃቸው። የዝና ሳይኮሎጂ የራሱ የሆነ ስትረስ አለው። ያ ያስጨነቃቸው አስቀውናል፣ አዝናንተውናል፣ አስለቅሰውናል፣ ህይወታችንን አሳይተውናል፣ ኑሯችንን አሳይተውናል። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራቸው። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው ድች ጨርቅ እንደዚህ ይዘው ድች ያደርጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50፣ $100፣ $50፣ $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው ነው የሚለው።
ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት እሄዳለሁ በታክሲ የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወዲህ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ ነጭ ነው በጣም ገርሞታል በጣም። ስለዚህ ጫማ ያደርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣሁ፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔ የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም፣ መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለግኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድን ነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጭ ሄዶ መማር ይፈልጋል እና ውጭ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽም መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ። ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁንም ፕሌን ውስጥ ሲገባ እየሰማ እንዲህ ይላል። የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆሞ ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ?
ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አድርጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግርሃም ክሩሴድ የሚባላል በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። ይሄ ቤት አያችሁ የሚረዳችሁ። እውነት ለመናገር አሁን እኔ እዚህ ስመጣ ራሱ ስለ ህልም እንዳስብ ታደርጉኛላችሁ። ስለ ራእይ እንዳስብ ታደርጉኛላችሁ። የዳዊት ድሪምስ ትምህርት የሚረዳችሁ ምንድን ነው? ዝም ብላችሁ እንዳትኖሩ፣ ሩቲን ኑሮ እንዳትኖሩ፣ ህልም እንዲኖራችሁ። ቅድም አሁን የኤግዚስተንሻሊዝም ጥያቄ አነሳን አይደል? ምንድን ነው ዓላማው? ለምን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድን ነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ፣ ምንድን ነው እኔ ስሰራው ደስ የሚለኝ የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድን ነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ስለ ህልማችሁ ነው። ስለዚህ ፐርፐዝ አላችሁ። እነዚህ ሰዎች ደሞዝተኛ ሆኑ፣ ከዛ በደሞዙ ኖሩ። ህልም ነበራቸው፣ ህልሙን አልኖሩትም። ስለዚህ ቆጫቸዋል። እናንተ ግን እዚህ ተማሪዎች ናችሁ። ህልማችሁን ዲስከቨር አድርጉ፣ ከዛ በኋላ ለህልማችሁ ኑሩ። እውነት ነው ስለ ህልም የምትማሩት ነገር። ህልም የሚባል ነገር አለ። ያ ዌተር እንዳለ ሊቪንግ ማይ ድሪምስ እንዳለ እኔ ብትጠይቁኝ አሁን ህልምህ ምንድን ነው ብላችሁ ብትጠይቁኝ እኔ ህልም ይሄ ነው፣ በቃ ማስተማር ነው። ማንበብ፣ ማሰላሰል፣ ማዘጋጀት፣ በምሳሌዎች ማጣፈጥ፣ ደስ የሚለኝ የፈለገ ቶፒክ ስጡኝ፣ ያንን ቶፒክ ወስጄ ፈጨዋለሁ፣ አነባዋለሁ፣ አዘጋጀዋለሁ። ለሰዎች በሚገባ መልክ ማዘጋጀት ይመስለኛል ስጦታዬ። ህልሜ ግን ይሄንኑ ማሳደግ ነው። ሜዲካል ዶክተር ሆኜ እየሰራው ከዛ በሱ ፕራክቲስ እያረው ከዛ ደግሞ መንፈሳዊ ነገር ትራቭል እያደረግኩ የእውነት ነው የምላቸው። አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ። ከዛስ ቴዎሎጂ ባጠና። ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፓብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ድልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር እኮ ሪሌትድ አይደለም። እኔ ሜዲሲን ያጠናው ጥቁር አንበሳ 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው፣ ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር እያለሁ ቴዎሎጂ ደግሞ ገባው፣ ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራው። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ፣ እዛ ገባው። ትሮፒካል ሜዲሲን አጠናው፣ ማስተርሴን ሰራው። 3ቱ ተሳኩ አልተሳኩም? ሁል ጊዜ 2 ሴት ልጆች ይታዩኝ ነበር ድሮ ጀምሮ። 2 ሴት ልጆች፣ 2 ሴት ልጆች፣ 2 ሴት። አንድ ቀን ኦባማን አየሁና ቀናሁኝ። ታድሎ 2 ሴት ልጆች እንደኔ እኔም ፈልጋቸውን 2 ሴት ልጆች ያለው 2 ሴት ልጆች አሉኝ አሁን። በጣም የምጠላው ነገር መቀጠር ነበረ። መቀጠር አልወድም። በቃ በራሴ መስራት ነው የምፈልገው። አሁን በራሴ መስራት ነው የምፈልገው። በራሴ እየሰራሁ ነው ያለሁት። ህልም አለ፣ ህልም ይሳካል። እውነት ነው ልላችሁ ፈልጌ ነው። አጨብጭቡ።